ልሳን እዚህ ቦታ ያለው ልሳን የሚተረጉመው ባይኖር ይላል ቁጥር 28 ላይ የሚተረጉመው ባይኖር ግን በማህበር መካከል ዝም ይበልና ለራሱ እና ለእግዚአብሔር ይናገር ይላል። ኤፊ እስኪ አሁን አንተ በማታውቀው ቋንቋ ምንም በማይገባህ ቋንቋ እስኪ በግሪክ ለምሳሌ በላሶቴኛ ከራስ ጋር እስኪ ተነጋገር መናገር ትችላለህ። በማታውቀው ቋንቋ ለራሱና ምናምን ይናገር ይላል። እስኪ ለራስህ በሆነ ቋንቋ ተናገር። ለራሱና ምን ማለት ነው እሱ? አዳምዬ አለ እሺ ቢዚ ሆኗል አዳምዬ አሁን ለራሱና የሚለው እዚህ ቃል የመሰለው እንደ እብድ ማለት ነው። ለራሱ ኤፍሬም ስማ አንተ እኮ እንደዚህ ብሎ ራሱ ኤፍሬም ከኤፍሬም ጋር እንደማውራት ነው የመሰለው። አይ እንደዛ አይደለም፣ እንደሱ ማለቱ አይደለም። ክፍሉ የሚናገረው የሚለው ምንድነው? and let his word be to himself and God ነው። ያ ማለት ሴቪት ምናምን ሲሉ ነጮቹ ታረጋል የሆነ ነገር ልትናገር ስትል እዛው ምናምን ያዘው ምናምን እንዳትናገር በቃ ምናምን ይሉ አውቃለሁ የምትናገረው እንደዛ እንደማለት ነው። ከራሱ ጋር ይነጋገር ማለት ሰው ሳይረብሽ ኦኬ በቃ በራሱ ይጸልይ ማለት ነው። ከሰው ጋር ኮሚኒኬት ሳያደርግ ሰዎችን ሳይረብሽ ሳይበጠብጥ ሰዎች ሳይረብሽ ለራሱ ይናገር ማለት ነው እንጂ ከራሱ ጋር ይነጋገር ማለት አይደለም። ኤፍሬም አንተ እንደዚህ አዎ ትክክል ነህ ኤፍሬም ምናምን እያልክ አውራ ማለት አይደለም። 27 ላይ እንደዛ ነው ሐሳቡ። ለራሱ ይናገር ማለት ምን ማለት ነው አልከኝ? ከይቅርታ ጋር ለራሱና ለእግዚአብሔር ይናገር ማለት ኦኬ ለራሱና ለእግዚአብሔር ይናገር ማለት ሰውን ሳይረብሽ ከላይ እያብራራ እንደመጣው ሰው ሳይረብሽ ብቻውን ከእግዚአብሔር ጋር ይነጋገርበት ማለት ነው። ብቻውን ከእግዚአብሔር ጋር ይነጋገር ለራሱና ለእግዚአብሔር ማለት አሁን እኔ እዚህ ላይቭ ላይ ነው ያለሁት። አሁን ምነግርህን ነገር ከራሴ ጋር አይደለም እየተነጋገርኩ ያለሁት። አሁን ግን ይህን ላይቭ አጥፍቼ ሄጄ አልጋዬ ላይ በርከክ ብዬ ብጸልይ በቃ ራሴ ከእግዚአብሔር ጋር እየተናገርኩ ለራሴና ለእግዚአብሔር እየተነጋገርኩ ነው ማለት ነው። ገባኸውን? መነጋገር ታውቃለህ? ከራስ ስትነጋገር አንዳንድ ጊዜ ከራስ መነጋገር ማለት ምን ማለት መሰለ? እንግሊዘኛውን እንኳን ብቤል ነበር። ከራስ መነጋገር ማለት አንተ ኤፍሬም ስማ አንተ እንደዚህ ነህ ማለት አይደለም። እኔ ተናጋሪ ነኝ፣ ሰሚ አካል አለ፣ ኮሚኒኬት እያደረግን ነው። ኦኬ ሰሚ አካል አለ፣ አንድ አሰሚ አለ፣ ኦኬ ተናጋሪ አለ፣ ሌላ ደግሞ ሰሚ አካል አለ። ይሄ ኮሚኒኬሽን ካለ በሁለቱ መካከል ለምሳሌ ሲጀምር እኮ ሚስጥርን ከእግዚአብሔር ጋር ይነጋገራል ይላል። እንዴ ሚስጥርን ከእግዚአብሔር ጋር የምትነጋገረው ምን እግዚአብሔር ማያውቀውን ሚስጥር እየነገርከው ነው እንዴ? እንደዛ አይደለም። በመንፈሳዊ ዓለም ላይ ኮኔክት አድርጋለህ፣ ከመንፈሳዊ ዓለም ጋር ትገናኛለህ ነው። ከእግዚአብሔርን ሐሳብ እግዚአብሔርን ምስጢር ይሄ ልሳን ላይ ሲሆን ለምንድን ነው ግራ የሚገባችሁ እንዴ? በአማርኛም እኮ በምትችለውም ቋንቋ ቆሰለ ለእግዚአብሔር መናገር ከሆነ ለእግዚአብሔር ይናገር ለምን አይልም? ለብቻው ሲሆን ለእግዚአብሔር ይናገር ለምን? ለራሱ እና እኮ ነው የሚለው። ሁለት ነገር ተጠቅሷል። ለራሱና ለእግዚአብሔር ይናገር ማለት ልሳኑ ስትናገር ካዲያ ለራስ የምትናገረውን ነገር አታውቅ አይምሮ ያለ ፍሬ ነው እኮ ሲል ጳውሎስ የምናገረውን ልሳን አላውቀውም ነው እንጂ እየተናገርኩ እንደሆነ አላውቅም እኮ አይደለም የሚለው። ለራሱና ማለት እሱ ነው። አዳምዬ እንዴ ምን እያልክ ነው? ለራሱና የተባለው ለራሱና ማለት ለራስህ ኤፍሬም አንተ እንደዚህ ነህ ማለት በላ አይደለም። ለራሱና ለእግዚአብሔር ማለት ከእግዚአብሔር ለብቻው ከእግዚአብሔር ጋር ይነጋገር ማለት ነው። ሌሎች ሰዎችን ኢንቮልቭ ሳያደርግ ሳይረብሽ ሰዎችን ሌላ ሰው ሳያስገባ እሱና እግዚአብሔር ያወሩ ማለት ነው። እሱማ ለእግዚአብሔር ይናገር ነበረ መባል ነበረበት። ለራሱና ለእግዚአብሔር ይናገር ሲባል አንተ ያወቀው ታዲያ ለራሱ ይናገር አሁን እንደምለው እንደዛ ነው የተረዳኸው? የሚለው ትርጉም ለአንተ አይሆንም። ለራሱ የሚለው ለአንተ ስለማይሆን እየሰረስከው ነው ያለው። መጽሐፍ ቅዱስ ላይ የተጻፈው ለራሱ እና ለእግዚአብሔር ነው የሚለው። ሁለት አለ፣ ለራሱ እና ለእግዚአብሔር። እሺ ይኸውልህ but if there is no one to give this sense, let him keep quiet in the church and let his words be to himself and to God. ምን let his word let his word be to himself
and to God ያ ማለት ምን ማለት ነው? ለመጨረሻ ጊዜ ነው ይሄንን የምነግርህ። ለራሱና ማለት ኤፍሬም አንተ እንደዚህ ነህ፣ አንተ ኤፍሬም እንደዚህ ነው እያልክ ለኤፍሬም ንገረው ማለት ሳይሆን አንተና እግዚአብሔር ሁለታችሁ ጨርሱ፣ ሁለታችሁ ተነጋገሩ ማለት ነው። ኦኬ፣ ሌላ ምንም ትርጉም የለውም። አማርኛውም እንደዛ ነው፣ እንግሊዝኛውም እንደዛ ነው የሚለው let his word be to himself and to God ነው የሚለው። በቃ ቃል የምትናገረው ለሰው አይተረፍም። ሰው አትበጥብጥ። ለምሳሌ I speak myself ሲባል speak to yourself ሲባል ከራስ ጋር እየተነጋገርክ ነው አይደለም? speak to yourself ስትባል himself እኮ የሚለው ትክክል። ቆይ speak to himself የሚል እዚህ ጋር አለ እንዴ? እንግሊዝኛው ላይ speak to himself የሚል አለ። ኦኬ፣ እንደዚህ ነው የሚለው። ኦኬ፣ እንደዚህ ነው የሚለው let his words be to himself and to God ነው የሚለው። speak to himself and to God። ምን አይነት የትኛውን ቨርዥን ነው የምታነበው አንተ? it's like በጣም ብዙ ቨርዥን ላይ speak to himself ብዙ ቨርዥን ማለት ነው። ኦኬ እሺ፣ እያየ ነው እና እኔ ያስኩት ቨርዥን ላይ አሁን እንዳነበብኩልህ ነው የሚሆነው የሚያደርገው ማለት ነው። ግን እሺ ቆይ አንድ ጊዜ አውጥተን ይሻላል፣ እንደዛ ብናወራ ይሻላል። ለምሳሌ ኪንግ ጄምስ speak to himself to God፣ NIV speak to himself to God፣ new translation ኦኬ new እሱ እንደውም ምን አይልም እንደዛ። ሌላ ኢንግሊሽ ስታንዳርድ speak to himself፣ ቤሪያንስ speak to himself ብሎ ዴን ምንድን ነው የሚለው? to God። እና speak to himself to God ማለት ምን ማለት ነው? speak to himself and to God። speak to himself and ከዛ አለ and አለች፣ ከዛ ደግሞ to God። እሺ ቆይ አንድ ጊዜ ቆይ አንድ ጊዜ ካሜራ አብርቼ እንደዛ ይሻላል። ያን ያረክልኝ ማድረሳ። እሺ ፈርስት ኮሪንቲያን ነው አይደል? መጀመሪያ one second እኔ እንዴት አዳምዬ እንዴት አይተው እንደሆነ እኔ እንጃ። ኔትወርክ እያገናኘው ስለሆነ ነው። አሁን መጥቶልኛል። አይ ቲንክ ፊ ስትመለስ ብዙ ተሰዳቢ ሰብስበን ይመጣ። እንዴት ሰደቡ እንዴ? ለእኔ ማንም ምንም ክፉም ቃል እና ካዲያ ምንድን ነው የውክልና ጦር ጥሩ ቫኬሽን ነበር አይደለም? ትምህርት እኮ ፉል ታይም ጀምሬ እኮ አሁን እኮ ክሪስማስ ብሬክ ላይ ሆኜ ነው እኮ ጊዜ ያገኘሁት። አይ ጥሩ ነው። እስከ ሚድ ጃንዋሪ ድረስ እንኳን ተመለስክ፣ ደስ ይላል በጣም። እስከ ሚድ ጃንዋሪ ድረስ አለኝ ጊዜ። አይ ቲንክ ላብ ብታወጣው እንዳለ ሁሉም ላይ አለ፣ ባይብል ሀብ ላይ እያንዳንዱ ትርጓሜ እንድናየው። እሺ ከባይብል ሀብ ላውጣ። ያ ልክ ነህ። በረጅም ዙፋን ላይ ከፍ ብሎ ያለ አዳምን አይተናል፣ ሕጉንም ቀምሰናል፣
እንመሰክራለን ኢየሱስ ያድናል። አሜን እልልልል እንላለን በጅረቱ ደም ላታጠበን አሮጌውን ልብስ። አንደኛ ቆሮንጦስ 14 ነው አይደል? ኦኬ 14 አንደኛ ቆሮንጦስ ምዕራፍ 14 ቁጥር ስንት ላይ ነበር? 27 ነው 28 ነው 28 እሺ 28 እሺ 28 ኢንተርናሽናል ቨርዥን አለ ቨርዥን ኦኬ። ኢንተርናሽናል ቨርዥኑ ደግሞ ኢፍ there is no interpret the speak should quiet in the church and speak to himself and God. ኦኬ ኒው ሊቪንግ ትራንስ ኦኬ እሱ ደግሞ ሚቲንግ ኤንድ ስፒኪንግ ታንክ ቱ ጋድ ፕራይቬት። ኦኬ ኒው ሊቪንግ አይተኸዋል ምን እንደሚል አዳምዬ? አዳምዬ አይሰማም? አሁን እኔ ነኝ የሚተንኩት እኔ አይሰማም እንዴ ድምጼ? አሜን ይሰማል እልልልል እንላለን በጅረቱ ደም ላታጠበን አሮጌውን ልብስ ላወለቅልን ለመድኃኒዓለም። አዳምዬ ስልክ ገብቶበታል ወይ? እንደዛ መሰለኝ። ላይ ከፍ ብሎ ላለ እሺ አዳም ዝም ብሎ እንትን አሁን አዳምዬ ለምን እንደሆነ አላውቅም። እኔ ፕሌይ ወርድ ነው የጀመረው ስፒክ ቱ ሂምሰልፍ ኤንድ ጋድ የሚለውን። እሺ ስፒክ ቱ ሂምሰልፍ እሱን የሚፈልገውን ቨርዥን እንኳን ብንወስድ ስፒክ ቱ ሂምሰልፍ ኤንድ ቱ ጋድ የሚለው ከራሱ ጋር የሚያወራት የሚለው እንዴት ነው የተረዳው? አይውሽ እኔ ብሰማ ከሱ ማለት ነው። አሜን ኤፊ ስፒክ ቱ ሂምሰልፍ ይላል። እሺ እሱን እሺ እኔ ሁለተኛውን እየጠየቅኩ ነበረ። ሁለተኛው አሁን ቢ ሳይለንት ኢን ዩር ቸርች ሚት ኤንድ ስፒክ ታንግስ ቱ ጋድ ፕራይቬትሊ ነው የሚለው። ኦኬ ስፒክ ኢን ታንግስ ቱ ጋድ ፕራይቬትሊ ነው የሚለው ሊቪንግ ትራንስሌሽኑ ማለት ነው። ትክክለኛ which is እንትኑ ስፒክ ቱ ሂምሰልፍ ኤንድ ቱ ጋድ የሚለውን አሁን እንዴት ነው የተረዳኸው? አንተን ልጠይቅ ነው። እኔ ከተረዳሁት ውጭ ዓለም ላይ ማለት ለምሳሌ በቋንቋ ከሆነ ይቅርታ፣ ቋንቋ ከሆነ ስፒክ ቱ ሂምሰልፍ ከሆነ ሜክ ሴንስ ያደርጋል። ቋንቋ ከሆነ ማለት ቋንቋ ከሆነ እንደሱ አልጠይኩም። እኔ ጠይኩ ስፒክ ቱ ሂምሰልፍ እኔ ከተረዳሁት ውጭ እኔ ካብራራሁት ውጭ ከሆነ ዓለም ላይ ቋንቋው አዲስ ግኝት ዛሬ ይሆናል ማለት ነው። አዲስ ቋንቋ ይሆናል ማለት ነው። አንተ ስፒክ ቱ ሂምሰልፍ ኤንድ ቱ ጋድ የሚለውን እንዴት ነው የተረዳኸው? እኔ ከምረዳው ውጭ መረዳት አለ ወይ? ለእሱ አሁን አንተ ለአንተ ማለት ነው ስፒክ ቱ ሂምሰልፍ የሚለው ነገር ምንም ቋንቋ ያልሆነ ነገር ከሆነ ደዝንት ሜክ ሴንስ፣ ትርጉም የሌለው ነገር ይሆናል። እኔ አይደለም እኔ አሁን ቋንቋ ነው አይደል ስፒክ ቱ ሂምሰልፍ እንዴት ብለህ ቋንቋ ነው አላል። እኔ አሁን ቋንቋ ነው የሚተረጎም ነው ማይተረጎም ነው እዚህ ቦታ ላይ አሁን ምንም ነገር ስለሱ እያነሳው አይደለም። እኔ እያልኩ ያለሁት ስፒክ ቱ ሂምሰልፍ ኤንድ ቱ ጋድ የሚለውን አንተ እንዴት ነው የምትረዳው? ይህንን በቋንቋ በአማርኛ እንውሰደውና አማርኛ ልሳንን ተውና አማርኛ ጃፓንኛ የፈለግከውን አድርገውና ስፒክ ቱ ሂምሰልፍ ኤንድ ቱ ጋድ የሚለውን እንዴት ነው የምትረዳው አንተ? ለራሱ መናገር ይችላል በዛ ቋንቋ ለራሱ ማለት ነው። ለራሱ ወይም እና ማለት ነው። እና ለእግዚአብሔርም መናገር ይችላል በዛ ቋንቋ። ኦኬ ለራሱ ሲናገር ማለት እንዴት ነው ማለት? ከራሱ ጋር ለምሳሌ አሁን ልክ እኔ አሁን በአማርኛ ከራሴ ጋር በአማርኛ ቋንቋ ከራሴ ጋር መግባባት ትችላለህ። በማላውቀው በግሪከኛ ግን ከራሴ ጋር ልግባባ አልችልም እኮ። እንዴት ነው የምትግባባ እኮ? እሱን ነው የምጠይቅህ። አሁን ከራሴ ጋር መናገር እችላለሁ። እንዴት ባረግ እንደዚህ ባረግ እንደዚህ ብዬ መናገር እችላለሁ በቋንቋ። ኦኬ ስለዚህ አሁን በአማርኛ ቋንቋ ስለምችል ለምሳሌ አዳም እንደዚህ ግዛ፣ መኪና ግዛ፣ ቤት ግዛ እንደዚህ ብለህ ማውራት እችላለሁ። እንደዛ እያልከኝ ነው?
ከራሴ ጋር ማውራት ይችላሉ እኮ። እንደሱ እያልክ ማውራት አሁን እንዳልኩት አይነት የፈለከውን ቶፒክ ይዘህ እንደዛ ማውራት ይችላለሁ እያልከኝ ነው? ትክክል። ግን አሁን ለምሳሌ በአንተ ግን የማይተረጎመው ቋንቋ ግን ሜክ ሴንስ አያደርግም ነው የምልህ። እሺ ያንተ ነው ሜክ ሴንስ የማያደርገው። አሁን በአንድ ደቂቃ ውስጥ የኔ ነው ያንተ ነው ሜክ ሴንስ የማያደርገው። እንዘጋዋለን ይሄን ምዕራፍ ማለት ነው። እሺ ደስ ይለኛል። እስኪ በቃ ችግር የለውም። አሁን ሰው ማሽኗን አስነስቻታለሁ። ችግር የለውም። መጨመቃዋ ተጀምረዋል። ስፒክ ቱ ሂምሰልፍ የሚለው አሁን ቋንቋ ነው፣ ከራስ ጋር ማውራት ይችላል አልክ። እሺ አንተ አሁን ኦሮምኛ፣ ትግርኛ ወይ እንግሊዝኛ እያወራህ ነው ልበል። እሱን ነው ቋንቋ እያልክ ነው አደለ? ምድር ላይ ኤግዚስት የሚያደርግ ቋንቋ ነው እያልክ ነው አደለ? እሺ ምድር ላይ ኤግዚስት የሚያደርግ ቋንቋ እየተናገርክ ራስን ኤዲፋይ ታደርጋለህ? ራስን ማነጽ ትችላለህ እንዴ? ይላል እኮ ቢተረጎም ሰው ይታነጽበታል እያለ። ቆይ ምድር ላይ የሚነገር ቋንቋ መጽሐፍ ቅዱስ እኮ መጽሐፍ ቅዱስ ራሱ የሚተረጎም ከሆነ እሱማ ሰማያዊ መንፈሳዊ ቋንቋ ስለሆነ ነው። እሱ እኔ ነው የሚደግፈው። እዛ ጋር ሳትሄድ አሁን አንተ አሁንማ ሰው ነው ያተነሳች እኮ እንትን አትልም። አሁን አንተ እያልክ ያለው አንድ ሰው ትግርኛ፣ ጃፓንኛ ምናምን እዚህ ነገር ላይ የፈለግከውን ጥያቄ መጠየቅ ይችላለን። ሞተር አይደለም አዳም አንድ ሰው ትግርኛ እያወራ ኦሮምኛ እያወራ አማርኛ እያወራ ራሱን ያንጻል እያልከኝ ነው። ትርጉሙን የሚያውቀው ከሆነ ስለ መንፈሳዊ ነገር ከራሱ ጋር አሁን ምድር ላይ ኤግዚስት ይላል መጽሐፍ ቅዱስ እኮ። እሺ ትርጉሙን የምታውቀው አንተ አሁን አማርኛ አታውቅም እንዴ? እኮ የምታውቀው ቋንቋ ከሆነ ራስን እያነጽክ ነው። በአማርኛ ቋንቋውን ተናጋሪ ነህ አንተ። አሁን በአማርኛ ተናግረህ ራስን አንጸህ ታውቃለህ? እንዴት በምንድን ነው የምታንጸው ራስን ታዲያ እንዴ? ስለዚህ አማርኛ እነዚህ አማርኛ ቋንቋ ሰውን ኤዲፋይ ማድረግ ይችላል። ማነጽ ትችላለህ እንዴ? ቆይ ስለዚህ አማርኛ ሰዎች ተናግረው ራሳቸውን ማነጽ ይችላሉ፣ ኤዲፋይ ማድረግ ይችላሉ። ምን እንደው ታውቃለህ? ስለ እግዚአብሔር መንፈሳዊ ስለሆነ ነገር በዚህ ቋንቋ ኖ ለምን መንፈሳዊ እስላሞች ጋር ልወስድልህ ነው። እስላሞች ዓላማ ምንድን ነው? ቆይ እስላሞች እሺ አንድ ሙስሊም አለ መሐመድ። የሆነ ከአፍ የሚወጣ ኤነርጂ አለ። ዝም ብሎ ነው። ቆይ መሐመድ የሚባል ሙስሊም አለ። ኦኬ መሐመድ የሚባል ሙስሊም አለ። እዚህ ቦታ ላይ ይሄ ቋንቋ ምድር ላይ ኤግዚስት የሚያደርግ ነው አላልኩም? ይሄ ቋንቋ እሺ ስለ አረቦች አይደለም ማውራት የምፈልገው አይደለም። አንድ ጊዜ ልመልስና እያወራ ያለሁት እኔ ስለ ቋንቋ ነው እያወራለ። ይሄኛው ምድር ላይ ኤግዚስት የሚያደርግ ቋንቋ ነው ካልክ ምድር ላይ ኤግዚስት ከሚያደርጉ ቋንቋዎች አንዱን ፒክ አረኩኝ። አረብኛ ፒክ አረኩ። ሳውዲ አረቢያ ሄድኩኝ። አረብኛ ተናጋሪ ያሉበት ሀገር። እሺ ሳውዲ አረቢያ የተወለደ አንድ መሐመድ የሚባል ሰው አረብኛ በመናገሩ ራሱን ያንጻል እያልክ ነው አንተ? ለምሳሌ እየተናገረ ቆይ አንድ ጊዜ እንድናገር ፍቃድ የለም። እዚህ ቦታ ላይ እየተናገረ ያለው የሚተረጎም ሰዎች የሚረዱት ነገር ከሆነ መንፈሳዊ የሆነ ነገር ስለሚረዱት መንፈሳዊ ነገር በሚያውቁት ቋንቋ የምትናገር ከሆነ ሰዎች ይታነጻሉ። ግን የማያውቁት ከሆነ የምትናገረው ነገር ሰዎች ባያውቁት አይታነጹበትም። ስለማወቅና ስላለማወቅ ነው። መታነጽና አለመታነጽ ከማወቅና ካለማወቅ ጋር የተያያዘ ነው። ኦኬ እሺ ጳውሎስ ምን ይላል እዚህ ጋር? አሁን ይሄኛው ያልከው ነገር ትክክል ያልሆንበትን በጣም ከይቅርታ ጋር አዳምዬ፣ ጳውሎስ 14:13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ስለዚህ ወደዛ እያረከሱ ወደዚህ ስለመጣ ነው። አንተ ነው የመጣው እኔ አልመጣሁም። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ አለ። ይሄ ልሳን የሚባለው አንተ ምድር ላይ ኤግዚስት የሚያደርግ ቃል ነው ብለሃል። ምድር ላይ ኤግዚስት ያደርጋል ይሄ ቃል ምድር ላይ ኤግዚስት የሚያደርግ በቃ ምድር ላይ ኤግዚስት የሚያደርግ ቃል ከሆነ ይሄ ሰው በልሳን የሚናገረው እንዲተረጉም ይጸልይ ተብሏል። ይሄኛው እሺ ልሳን ምድር ላይ ኤግዚስት የሚያደርግ ሰሙር የሚነገር ቋንቋ ከሆነ ለምሳሌ አንተ ጃፓን ትሄዳለህ፣ ከዛ
ጃፓንኛ አትችልም። ጃፓኖች ደግሞ አገራቸው ነው፣ ጃፓንኛ ይሰማሉ። ስለዚህ ጃፓንኛ ይሰጣል፣ ጃፓንኛ ትናገራለህ። ስለዚህ ጃፓኖቹ ይሰማዋል። እንዲህ ተረጉም ይጸልይ የሚባለው ለምንድን ነው? ካዲያ ተርጓሚ ደግሞ በጸሎት ነው የሚቀበለው ይላል። የጸጋ ስጦታ ነው ይላል ሐዋርያው ቅዱስ ጳውሎስ። ራሱ ቁጥር 4 ላይ እኮ ራሱ ይታነጽበታል። አየህ፣ ራሱ ይታነጽበታል ማለት ያውቀዋል ማለት ነው። ቋንቋውን ያውቀዋል። ነገር ግን ለሰዎች መተርጎም ደግሞ ሌላ ስኪል ነው። ራሱ ያውቀዋል ያልከው እንዴ? ባያውቀውማ እንዴት ይታነጽበታል? ሳያውቅ ይታነጻል እንዴ? ይኸው እዚህ ጋር ጳውሎስ አያውቅም እያለ ቋንቋውን ያውቀዋል። ጳውሎስ አያውቅም እያለ ነው ማለት ፍሩትፉል አይደለውም ነው እየተናገረ ያለው። አእምሮ መረዳቴ ማን ያለው ብለኛል ነበር። እንግሊዝኛውን ያየሁት አንተ አልክ። ማይ አንደርስታንዲንግ ይላል። ማይ አንደርስታንዲንግ ማለት መረዳት ማለት ነው። ማይ አንደርስታንዲንግ ማለት መረዳት አንፍሩትፉል ነው። መረዳት አንፍሩትፉል ነው ማለት ምን ማለት ነው? አላቅም ማለት ነው። አማርኛው ጋር ምንም የተለየ አይደለም። ምንድን ነው የምትለኝ? አንፍሩትፉል ነው ማለት ምን ማለት ነው? መረዳት አንፍሩትፉል ነው ማለት አለማወቅ አይልም። ከፍተየው አለማወቅ አይልም። ፍሩትፉል ማለት በዛ ነገር መረዳቴ ማለት ሆዶን ሰከንድ ፍሩትፉል አይደለም ማለት ፍሩትፉል አይደለውም በዚህ ጉዳይ ላይ ማለት ሰክሰስፉል አይደለውም ማለት ነው። መረዳቴ ፍሩትፉል አይደለም ማለት ሰክሰስፉል አይደለም፣ ልረዳ አልችልም ማለት ነው። ምንድነው መረዳት? ሌሎችን አልጠቀመም፣ ማህበሩ አልታነጸበት። አንተ ፍሩትፉል ካልሆነ ማህበሩ እንዴት ይጠቅማል? ለአንተ እኮ ለእኔ ነው የሚለው። ማህበሩ ጋር ለምን ወሰድከው? እየቀለድክ ነው አዳምዬ? ወይስ ስለ ማህበሩ ነው እያወራ ያለው? የዚህ ቦታ ላይ የተጻፈው እንትጻፈልን ስለ ማህበሩ አይደለም። ቆይ እንደዚህ ነው የሚለው፣ በልሳን ብጸልይ አይምሮዬ በመንፈሴ ጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። ከዛ በኋላ አንተ ምን አልክ? መረዳቴ ፍሩትፉል አይደለም አልክ። እና መረዳቴ ፍሩትፉል አይደለም ብለህ ሌላ ሆደን። እሺ አዳሚ ኤቢ አለ ኤፒ አሉ ኤቢ እኔም ከሱ የተለየ እስኪ ሌሎች ቨርዥኖችንም ማንበብ ይቻላል። አይምሮ ያለ ፍሬ ነው ማለት ነገሩን እንግዲህ አሁን አንዱ ፕሮብለም ይመስለኝ ሁሉንም ነገር ይሄ እንግዲህ መንፈሳዊ ነገር ነው እና ሞር ደግሞ ኤክስፔሪንሻል ነው። የሆነ ኤክስፕሌን ልታደርገው የምትችለው ነገር አይደለም። ሶ ከአንደርስታንዲንግ ጋር የተያያዘ ነው ብዬ ነው የማስበው እኔም። እንደዚህ ቨርዥኖችንም ማንበብ እንችላለን። ቨርዥኖችን እናንብበው እና እሺ እሱን አንብበው አዳምዬ። ይኸውልህ አሁን ብለኸኝ ነበር ያልከው፣ እኔ ያስኩት ቨርዥን ምንድን ነው መሰለ የሚለው እዚህ ጋር እንግሊዝኛውም ማለት ነው for if I make you
እንትኑ ቨርዥኖቹን የተለያየ እንትኖቹን ይምጣና እሱ እንወያይበታለን። ግን ምንድነው እንደሷ አሁን የሆነ ነገር ሲወራ ለሲ አሁን እንግሊዘኛውን እኔ ከየት አመጣው ስል ከየት አመጣው ብለኝ ነበር ምናምን ትላለህ። አሁን አንተ ያስከው ቨርዥን እና እኔ ያስኩት ሊለያይ ይችላል ወይ ሌላኛ ደግሞ ሶስተኛ ቨርዥን ይኖር። አሁን ራሱ ያመጣውን ሶስተኛ ቨርዥን አለ። ኦኬ እሱ ላይ አትቸኩል አዳም። የሆነ ነገር ሲል ይሄው እንደዚህ ብሏል ሳይሆን እስቲ እኒ ቨርዥኖችን ምናምን እያልክ አውራ ስናወራ ማለት ነው። እቢ ይቀጥል። ሶሪ እንትን ስላለው ኤፊ ቁጥር ስንት ላይ ነው ያለው? ቁጥር 14 እሺ አይ ቲንክ አንተ የከፈትከው ኤንአይቪ ነው። እኔ የከፈትኩት ኤንአይቪ አይደለም። እሺ ኤሲቪ አንፍሩትፉል ነው የሚለው ምናልባት ኤሲቪ አንፍሩትፉል ነው ማይ ማይንድ ኢዝ አንፍሩትፉል ነው የሚለው። ይሄ እንግዲህ ምናልባት ግሪኩ አካርፖስ ነው የሚለው ካርፖን ፍሩት ፍራፍሬ ምናምን ማለት ነው። ዊዛውት ፍሩት ማለት ኦር አንፍሩትፉል ማለት በግሪክ ኖግዤስ ወይም ዩዝለስ ኢንአክቲቭ አክቲቭ ያልሆነ ተብሎም ሊተረጎም ይችላል። ግን ሌላም ቨርዥን አይ ቲንክ ይሄን በቂ ነው። ምናልባት ግን አዳም ይሄንን ይሰማል ወይ ነው? አዳም ይሄንን ትሰማ ማለት ነው። በቃ አያቅም ማለት ነው። አንፍሩትፉልም ነው በል ዋሬቨር በል እንግሊዘኛውም የሚናገረው አላቅም ማለት ነው። አንፍሩትፉልም ማለት እንደዛ ነው። መረዳት አንፍሩትፉል ነው ማለት እንደዛ ነው። ልዩነት የለውም። አልረዳም ጭንቅላት አያቅም ማለት ነው። በመንፈስ ጸልይ ማለት ነው። ምንም ልዩነት የለውም። ከዛስ ቀጥሎም እንግዲህ ምንድን ነው ይልና በመንፈስ ጸልያለሁ በአይምሮም ደግሞ ጸልያለሁ አለ። ዋዳዝ ሚን በመንፈስ ጸልያለሁ በአይምሮም ጸልያለሁ ማለት እንዴ አዳም ምንድን ነው? አይናችሁን ጨፍኑና ላለሞኛችሁ ማለት በመንፈስ ጸልያለሁ አለ በአይምሮም ጸልያለሁ። በመንፈስ መጸለይና በአይምሮ መጸለይንን ለይቶ ነው ያቀረባቸው። አይምሮ ይረዳል ትላለህ አንተ። ከማውን ማን ይሁ እንደዚህ ከዚህ የተሻልክ አይደለም እንዴ አንተ? ምንድነው በመንፈስ ጸልያለሁ በአይምሮም ደግሞ ጸልያለሁ ካለ በኋላ በመንፈስ ዘምራለሁ በአይምሮም ደግሞ ዘምራለሁ አለ። ለያይቶ ነው የሚያቀርባቸው። ስለዚህ የሚገናኝ አይደለም። እዚህ ጋር አያውቀውም ነው የሚለው እንግሊዝኛውም ጣሊያኑም ጃፓኑም እንደዛ ነው የሚለው። እንዴ ሰው ይታዘበናል እኮ 600 ሰው አለ። ከዛ 16 ብለኛል 16 ጋር ልምጣል። እንዲህማ ካልሆነ ይላል። እሺ እንዲህ 16 ላይ እንዲያማ ካልሆነ አንተ በመንፈስ ብትባርክ ይላል። አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል አለ። ኦኬ እዚህ ጋር እያለ ያለው ምንድነው? ኦኬ በመንፈስ ብትባርክ አንተ ስለ ልሳን ነው የሚያወራው። በልሳን ብታወራ አንተ አሁን ኦኬ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል አለ። እውነት ነው። ለምስጋና አሜን አይልም ያልተማረ ሰው ጋር ተቀምጠ በልሳን ብታወራ። ከዛስ አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም አለ። ትክክል። አንተ መልካም ታመሰግናለህ፣ አንተ እያመሰገንክ ነው፣ ሌላው ግን አይታነጽበትም። ሌላው ማይታነጽበት ለምንድን ነው? ያልተማረ ነው። ከታችም ወርዶ ያልተማረ ያላመነ እያለ ይነግራል። ስለዚህ ያ ሰው የምትለው አይገባውም። አንተ ራስን ኤዲፋይ ታደርጋለህ፣ እሱ ግን በዛ ኤዲፋይ የሆነ አይደለም። ስለዚህ ምንድን ነው ወደ ታችም ወደ ላይም ወርደ የተናገርኩትን ሀሳብ የሚሽር ነገር የለም። ኤፊ እንዲያማ ካልሆነ ብሎ ሲናገር የቀጠለ ሀሳብ ነው አይደለ? እንዲያማ ካልሆነ ብሎ ሲል ትክክል፣ የቀጠለ ነው። ትክክል፣ ልክ ነው። ከማህበሩ ጋር ያያይዘዋል አያያዘው? ከማህበሩ ጋር ምንድን ነው ምኑን ያያያዘው? እንዲማ ካልሆነ አለና አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል አለ። ስለዚህ ያንን ሀሳብ የሚሽር አለ እንዴ? በልሳን ስጸልይ አይምሮ ያለ ፍሬ ነው የሚለውን የሚሽር ነገር አለ እንዴ? ውረድ ወደታች የምትለው ያው እኔ ነገር ያለው 14 እና 15 አንድ ላይ የተያዙ ናቸው። እስከ 17 ድረስ አንድ ላይ የያዙ እኔ አልተያዙ ማለት ሁሉም የተያዘ ነው። ክፍሉ ጠቅላላ የተያዘ በበቂ ሁኔታ ስላሳየው ከዚህ በኋላ አይ ቲንክ የራስ እንትን ነው።
እሺ አዳምዬ፣ እሺ። ግን በነገራችን ላይ ይሄ በልሳን መጸለይ ጋር ብቻ በተያያዘ አይደለም። አማርኛም ስትጸልይ፣ በነገራችን ላይ እኛ ስንጸልይ ራሱ እንዴት መጸለይ እንዳለብን አናውቅም። እኛ ራሱ በመጸለይ ራሱ እና መንፈስ ቅዱስ ራሱ ጋይድ የሚያደርገን ለዛ ነው። በአማርኛም ብትጸልይ ማለት ነው። ልሳን ብቻ ስለሆነ አይደለም። እኔ ሰው ለምን አውቅ። እሺ ላሳያችሁ፣ እሱን ጥቅስ አንድ ጊዜ ላሳያችሁ። አለው እሺ፣ እንደዚህ ይላል። ኬቱ ጋር ጀምሮ ላንብብላችሁ። እንደዚህ ይላል። እሺ ከሮሜ 8 ከ26 ጀምሮ ላንብብላችሁ። ሮሜ 6 26 ጀምሮ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንዲገባን አናውቅምና። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ አይደለም። ኧረ እየተደማመጥን ስለ እግዚአብሔር በልሳን መናገር ብቻ አይደለም፣ በኖርማልም ብትጸልይ እንኳን መጸለይ እንዴት እንደምትችል አታውቅም ራስ መንፈስ ቅዱስ ካረዳ በስተቀር ብዬ ነው የመጣሁት እዚህ ክፍል ላይ። ልሳን ነው ትላለህ። እየተደማመጥን እንጂ ኧረ ስለ እግዚአብሔር። እሺ ልሳን እየተነጋገረ ለሮሜ 8:26 ኖ እንኳን በልሳን ቀርቶ አንተ በአማርኛ በምትችለው ቋንቋ እንኳን ብታወራ መጸለይ አትችልም አንተ መንፈስ ቅዱስ ካረዳ በስተቀር፣ መንፈስ ቅዱስ ካላገዘ በስተቀር እንዴት እንደምትጸልይ አታውቅም። በኖርማልም ስትጸልይ ማለት ነው። እዛ ጋር ወጥቶ አሁን ከልሳን ከመሆኑ ጋር ካለመሆኑ ጋር የሚያያዝ አይደለም። እሺ እዛ ጋር ተመልሼ አንድ ፖይንት ብቻ ላንሳና እሰጣቸዋለሁ ወንድሞች ማለት ነው። እዚህ ጋር አሁን ከአዳም ጋር ስንጨቃጨቅ የነበረው ምንድን ነው? እዚህ ጋር ይሄኛው እዚህ ክፍል ላይ እንግዲህ አዳም እየታገለ ያለው ይሄንን ክፍል ምን ለማድረግ አስበዋል? አዳም እንግዲህ ያው አዳም እኛን ይሉናል እንጂ እነሱ ናቸው። እነሱ ዶክትሪን ሰርተው ነው መጽሐፍ ቅዱስ ውስጥ የሚገቡት። ዶክትሪን ሰርተው መጽሐፍ ቅዱስ ውስጥ ይገቡና ከዛ መጽሐፍ ቅዱስ ውስጥ የሚያስገኙትን ሀሳብ ሁሉ እየጠመዘዙ ዶክትሪናቸው ውስጥ እንዲገባ ነው የሚያደርጉት። ኦኬ እንጂ እንደኛ መጽሐፍ ቅዱስ አንብበው አይደለም ዶክትሪን የሰሩት። እንደዛ ነው። አዳም ጊዜ እሰጥሃለሁ እንዳገባ ጣልቃ በልሳን የሚናገር ይልና ለእግዚአብሔር እንጂ ለሰው አይናገርም። እሰጥሃለሁ ለአንተ እሰጥሃለሁ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። እና አዳምስ ምን ይላሉ? አይደለም በልሳን የሚናገርማ ለሰው ነው የሚናገረው። እነ ጴጥሮስን አላየህም ይላሉ። አዎ ሐዋርያት ሥራ 2 ላይ ያለው ልሳንና ይሄ ልሳን አንድ አይደለም። ትላንት አይተነዋል። አንድ አይደለም። ሐዋርያት ሥራ 2 ላይ እነ ጴጥሮስ ተናገሩ ለማ ለሰው። ከዛስ ማን ሰማቸው? ሰው። እዚህ ጋር ልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ከዛስ የሚያስተውል የለምና ይላል። እነ ጴጥሮስ ሲናገሩ አላስተዋለም እንዴ? ሰው አስተውለዋል። በዙሪያ የነበሩት ሁሉ አስተውለው የእግዚአብሔርን ታላቅ ነገር በገዛ ቋንቋችን ይነግሩናል አሉ። እዚህ ጋር ይሄኛውን ልሳን የሚያስተውል የለም አለ። በመንፈስ ግን ሚስጥርን ይናገራል አለ። በመንፈስ ነው ሚስጥር የሚናገረው። ምንድን ነው እንዴ? አለቀ እኮ። ወደ ታች ልውረድና የተከራከርንበትን ሀሳብ ላንሳ። 13 አካባቢ ዝቅ ብሎ ያለውን ሀሳብ ነው እኔ እናንተ ያጣላን። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል እንዴ። ምድር ላይ ኤግዚስት የሚያደርግ ቋንቋ ነው ካልክ ይሄ ቋንቋ እነ ጴጥሮስ ተርጓሚ ነበረ እንዴ? እነ ጴጥሮስ ጋር እንዴ እነ ጴጥሮስ ማያውቁት ቋንቋ የገሊላ ሰዎች ናቸው። የማያውቁት ቋንቋ ተሰጣቸው። የማያውቁትን ቋንቋ ተናገሩ። በዙሪያ የነበሩት ሰዎች ሁሉ የእነሱ ቋንቋ ስለነበር ሰሙ ይላል እንዴ። ካዲያ እዚህ ጋር ደግሞ በልሳን የሚናገር እንዲተረጉም ይጸልይ። ትርጉም ትናገራለህ በልሳን እንደገና ትርጉሙን አታውቅም። ትርጉሙን ያውቃል እያለ ነው አዳም። ከቅድም ጀምሮ የሚታገለኝ እንግሊዝኛው ጃፓኗ ምናምኑ የሚለኝ ያውቃል ትርጉሙን ይለኛል እንዴ። ጳውሎስ እንድትተረጉም ጸልይ። ትርጉም ከተሰጠ ታውቃለህ፣ ትርጉም ካልተሰጠ ግን አታውቅም። እዚህ ጋር ወርዶ ምን ይላል? በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ይላል። ምን ማለት ነው? በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ማለት ነው። አይምሮ አያውቅም ነው፣ አያውቅም ማለት ነው። ምንም ውስብስብ አይደለም።
በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን አያውቅም። እንግዲህ ምንድን ነው ይልና በመንፈስ እጸልያለሁ በአይምሮም ደግሞ እጸልያለሁ ይላል ጳውሎስ። ከፋፍሎ ነው የሚያስቀምጣቸው በአይምሮ መጸለይና በልሳን መጸለይ። ይሄ ልሳን ማለት አንደበት ነው። ኦፍኮርስ አንደበት ቋንቋ ማለት ነው፣ ግን መንፈሳዊ ሰማያዊ ቋንቋ ነው እንጂ ምድር ላይ ኤግዚስት የሚያደርግ ሰሙር የሚነገር ጃፓንና ጣሊያንኛ ምናምን አይደለም። እንደዛ የሚባል ነገር የለም። እዚህ ጋር እየተናገረም ያለው ወረድ ብለህ አንብበው የምትለኝም እንዲማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው ምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ያልተማረ እያለ ይገልጠዋል። እዚህ ጋር ያልተማረ የሚለው ቅድም እንዳልኩ እርሻና ኑሮ ዘዴ ያልተማረ አይደለም። ያልተማረ ማለት መንፈሳዊ ዓለምን የማይረዳ ማለት ነው። ያልተማረ ያላመነ እያለ ነው የሚገልጣቸው እዚህ ጋር ማለት ነው። ያላመኑ ሰዎች ክርስቲያን ያልሆኑ ሰዎች ወደ ጉባኤ የገቡትን ሰዎች ስለነሱ ነው የሚያወራው። እነሱ እንዳይተሰናከሉም ነው ይሄ ጽሑፍ የተጻፈው። ስለዚህ ይሄ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ልሳን ምድር ላይ ኤግዚስት የሚያደርግ ነው ምትሉ ከሆነ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው እንደ ጃፓንኛ፣ ጣሊያንኛ እንደዛ ነው ምትሉ ከሆነ ማትመልሷቸው ጥያቄዎች አሉ። ማትመልሷቸውን ጥያቄዎች ይህን ብቻ ላንሳና አትመልሷቸው ማለት ለዘላለም አትመልሷቸውም። እነዚህን ጥያቄዎች የምትመልሱ ከሆነ አዳም እናንተ ትክክለኛ ናችሁ። በነገራችን ላይ የእኛ ልሳን እውነትም እናንተ እንደምትሉት ውሸት ነው፣ ትክክለኛ አይደለም፣ መጽሐፍ ቅዱሳዊ አይደለም። ይህን ጥያቄ መመለስ ከቻላችሁ ማለት ነው። ለዘላለም እነዚህን ጥያቄዎች አትመልሱም። ለዘላለም አንደኛ ማትመልሱት ጥያቄ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ቁረጡት። ይህንን ከመጽሐፍ ቅዱስ ላይ ቆርጣችሁ አውጡት። በልሳን የሚናገር ለእግዚአብሔር እንጂ የምትከራከሩ ወንጌላውያንም ገብታችሁ አንደኛ ቆሮንቶስ 14:2 ከፍታችሁ ቁጭ በሉ። ሌላ ምንም ወዴትም እንዳትሄዱ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም፣ በመንፈስ ግን ምስጢርን ይናገራል። አለቀ በቃ። ትቆርጠዋለህ። ይሄንን ለእግዚአብሔር ነው የምትናገረው ለሰው አይደለም አለ። ካዲያ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው የምትለው ከየት አምጥተህ ነው? የሚያስተውለውም የለም ማለት ነው። ልጨርስ። እሺ ጋዳን ያፍጥ ነው አለ ልጨርስ። እሺ ልጨርስ። ብዙ ነገር እያልከኝ አንድ ነገር ቆይ ልጨርስ። በልሳን የሚናገር ለእግዚአብሔር ነው እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል አለ። በመንፈስ ምስጢር ይናገራል፣ የሚያስተውለው የለም ብሏል። ኦኬ አንድ ነው፣ ይሄኛው አንድ ነው። ሁለተኛው ላይ አለ። እሺ ሌላኛው ላይ 13 ላይ ሊሄድ ኤግዚስት የሚያደርግ ምድር ላይ ያለ ነው ቋንቋ የምትሉ ሰዎች ማለት ነው። በልሳን 13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ አለ። ኦኬ በልሳን እየተናገርክ መተርጎም ላትችል ትችላል። አሁን ማይተረጎም ልሳን አይደለም ከጌታ አይደለም የምትሉት ከየት አመጣችሁት? ሐዋርያው ቅዱስ ጳውሎስ ልሳን ተናጋሪም ሆነ ማይተረጎምም ሰው አለ፣ እየተናገረ ማይተረጎም አለ ነው የሚል። በዚህ ጉባኤ ውስጥ መካከል በቆሮንቶስ ቤተክርስቲያን መካከል ልሳን ተናጋሪ አለ፣ ማይተረጉም አለ። መተርጎምና ሁሉም ለነገሩ አይተረጉምም። እሱንም አሳያለሁ። ጥርት ባለ አማርኛ ጳውሎስ ይነግራል። እሱንም ምንድን ነው የሚለው? በልሳን የሚናገር እንዲተረጉም ይጸልይ። ትርጉሙ በጸሎት የሚገኝ ነው። ጃፓንኛ ቢሆን አንደኛ ተርጓሚ አያስፈልገውም። እነ ጴጥሮስ ተናገሩ፣ በዙሪያ የነበሩት ሰሙ። አንተም ልሳን ምድር ላይ ኤግዚስት የሚያደርግ ነው ካልክ ጃፓን ሂድና ጃፓንኛ ይሰጣል፣ በጃፓንኛ ተናገር፣ ጃፓኖች ይሰማዋል። ይሄ ግን እንደዛ አይደለም። ጃፓን ሄደ ጃፓኖች አይሰሙም። ለምን? ልሳን ተሰጥቶም ተናግረህ ያ የምትናገረው አንተም አታውቀውም። ይሄው ጳውሎስ በልሳን ብጸልይ መንፈስ ይጸልያል አይምሮ ያለ ፍሬ ነው ይላል። የሚሰማህም አያውቀውም። ስለዚህ ትርጉም ያስፈልጋል። ትርጉሙን ጸልየ ነው የምትቀበለው። የጸጋ ስጦታ ነው። በግልጽ ነው መጽሐፉ የሚያስቀምጠው። ይሄው እዚሁ ጋር አንደኛ ቆሮንቶስ 14 አይደል ያለ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ ብሎ በግልጽ ያስቀምጣል። እሱም ብዬ ልጨርስ። አንደኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ ነው የሚለው። ይሄ በግልጽ ነው የሚያስቀምጠው በነገራችን ላይ ማለት ነው። እንደዚህ ይላል፣ አሰራር ልዩ ልዩ ነው ይላል። አንደኛ ቆሮንቶስ 12:6 አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስ መግለጥን ለእያንዳንዱ ለጥቅም ይሰጠዋል አለ። ለአንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። እሺ ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስት መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረውን መተርጎም ይሰጠዋል። አዎ የጸጋ ስጦታ ነው፣ መናገርም መተርጎምም። ምድር ላይ ኤግዚስት የሚያደርግ ቋንቋ ነው ትለኛለህ እንዴ? ካዲያ አረቦች አሁን አረብኛ ይናገራሉ። ቋንቋ ማለት ቋንቋ ነው ካልክ፣ ይሄ ምድር ላይ ያለው ቋንቋ ነው ካልክ አረቦቹ ይናገራሉ።
አይደለም እንዴ? ቋንቋ አይናገሩም እንዴ? አረቦቹ ይናገራሉ። ስለዚህ ቋንቋ የሚናገሩት አረቦች የጸጋ ስጦታ ተሰጥቷቸዋል ማለት ነው በመንፈስ ቅዱስ አማካኝነት። ቋንቋ ነው ካልክ አዎ፣ ቋንቋ የሌለው ህዝብ የለም አላለም እንዴ ጳውሎስ? አንደኛ ቆሮንቶስ ምዕራፍ 14 ላይ ቋንቋ የሌለው ህዝብ እኮ የለም። ስለዚህ ሁሉም የመንፈስ ቅዱስ የጸጋ ስጦታ ተሰጥቶታል ማለት ነው እንዴ? ምድር ላይ ኤግዚስት የሚያደርግ ቋንቋ ነው የምትለኝ? ካዲያ መንፈስ ቅዱስ ለእያንዳንዱ እንደወደደ ያካፍላል የቤተ ክርስቲያን እያለ ለምንድን ነው የሚናገረው? ምድር ላይ ኤግዚስት የሚያደርግ ቋንቋ ከሆነ ደሞስ እነ ጴጥሮስ እንደተናገሩት ምድር ላይ ኤግዚስት የሚያደርግ ቋንቋ ከሆነ ትናገራለህ፣ ሰሚው ይሰማሃል። ትርጉም ደግሞ ለምን አስፈለገ? የጸጋ ስጦታ ነው፣ ትርጉም ደግሞ ለምን ይላል? እዚሁ ክፍል ላይ ይኸው 12 ላይ እዛው ዝቅ ብሎ ይደግመዋል። ደግሞ በጣም እንትን ብሎ ነው የሚናገረው። በነገራችን ላይ ይኸው 28 ላይ ደግሞት እንደዚህ ይላል። 28 ላይ እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ አለ። አሁን ስለ ቤተ ክርስቲያን ነው የሚያወራው። በነገራችን ላይ 27 ላይ እንደዚህ ብሎ ነው የሚጀምረው። እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁን ብልቶች ናችሁ ብሎ ስለ ቤተ ክርስቲያን ማውራት ጀምሯል። እሺ፣ እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግ፣ ቀጥሎም የመፈወስ ስጦታ፣ እርዳታን፣ ማገዛዝንም የልዩ ልዩ አይነት ልሳኖችንም አድርጓል። እግዚአብሔር በቤተ ክርስቲያን ነው የሚለው። እግዚአብሔር በምድር ወይም እግዚአብሔር በመስጊድ አይደለም የሚለው። ቋንቋው ኤግዚስት የሚያደርግ ምድር ላይ ምናምን የምትል ከሆነ ሁሉም ቋንቋ አለው፣ ሁሉም የመንፈስ ቅዱስ ስጦታ ተካፋይ ነው፣ ሁሉም ቤተክርስቲያን ነው እያልክ ነው። አቤት! ከዛስ ሁሉ ሐዋርያ ናቸው ነው ይላል? አይደሉም ነው። ሁሉ ነቢያት ናቸው ይላል? አይደሉም ነው። ሁሉስ አስተማሪዎች ናቸው? ሁሉስ ታምራት ይሰራሉ? እሺ፣ ሁሉስ የመፈወስ ስጦታ አላቸው? ሁሉስ በልሳን ይናገራሉ? ሁሉስ ይተረጉማሉ? ይላል? አይተረጉሙም ነው። ካዲያ ምድር ላይ ኤግዚስት የሚያደርግ ቋንቋ ነው የምትለው ኬታ አምጥተው ነው? አመሰግናለሁ። ቀጥል አዳሚ። እሺ ቴንኪዩ አመሰግናለሁ። የመንፈስ ቅዱስ ስጦታ ለምን ሆነ ብሎ ተናግሮ ነበረ ዳኒ ኤፊ ማለት ነው። ምክንያቱም ስጦታ የተባለበት ምክንያት ምን መሰለ? ስጦታ የተባለበት ምክንያት ከቤተሰቦች ተምረህ አይደለም፣ ወይ ደግሞ ትምህርት ቤት ገብተህ የተማርከው ቋንቋ አይደለም። ከቤተሰብ ተወልደ የተማርከው አይደለም፣ ወይ ደግሞ በትምህርት ቤት ተምረህ የምታገኘው እንደዚህ አይነት ቋንቋ አይደለም። መንፈስ ቅዱስ ገልጦልህ ነው። የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው ያናገረ ያን ቋንቋ፣ ምድራዊ ቋንቋ። ለምሳሌ እኔ ቻይንኛ አልናገርም፣ ነገር ግን እግዚአብሔር ትምህርት ቤት ሳልገባ ከወላጆቼ ሳልማር መንፈስ ቅዱስ ገልጦልኝ ቻይንኛ ብናገር ያ ስጦታ ይባላል። አየህ፣ ስጦታ የተባለበት ምክንያት ከኔ ባልሆነ ነገር ስለሆነ ነው ስጦታ የተባለው። እኔ ምንም ኤፈርት ሳላደርግ ያ መናገሬ ነው ስጦታ የተባለው እንጂ ምድር ላይ ከሆነ እንዲህ ስጦታ ይሆናል ብሎ እንጃ። እንደዛ ኤኒዌይስ፣ ቆንጆ እዚህ ጋር ልትጠይቅ እዚህ ጋር ላንሳ፣ እዚህ ጋር ፖይንት ላንሳለ፣ እዚህ ጋር ሳትሄድ እንትን ሳይል ማለት ነው። ጨርስና በኋላ ታነሳልኛል። እሺ፣ እንደዛም እንችላለን። እሺ፣ ጎሄድ። እሺ፣ እንደዛም እንችላለን። ጎሄድ። ቁጥር ሁለት ላይ ቻሌንጅ ያደረከውን ብቻ መልሼ እሄዳለሁ እና ቁጥር እሄዳለሁ ምንድን ነው ማለት? እሄዳለሁ ማለት ወደታች ወርዳለሁ እንጂ እዚያ ያለው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ከዛውም ቀጥሎ ምክንያቱን ያስቀምጣል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ማለት። ከዛው ምክንያቱ ምንድን ነው? ስለማይረዱት ሰዎች ካልተረዱት ለሰው አልተናገረም ማለት ነው። ለእግዚአብሔር ነው የተናገረው። እግዚአብሔር ሁሉን አዋቂ ስለሆነ ለእግዚአብሔር ነው የተናገረው። የሚያስተውለው የለምና፣ ወይ ደግሞ የሚያስተውለው የተባለው አንደርስታንድ የሚያደርግ ማለት ነው። ያንን ነገር የሚረዳ ስለሌለ ለሰው አልተናገረም፣ ለእግዚአብሔር ነው የተናገረው። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲባል አይ በቃ ለሰው አትናገርም ምናምን እንደዛ አይደለም እየተባልክ ያለው። ሰው ካልተረዳ ለእግዚአብሔር ነው የተናገርከው። ሰው ካልተረዳ ትርጉሙን ካላወቅ፣ ስለዚህ ሚስጥርንም መንፈሳዊ ሚስጥርን ይናገራል ተብሎ ተነግሮላል። እታች ትሄድና ደግሞ ምን አለ እንደው ፈጠና አድርጌ አጭር ነው የምናገረው። ሁላችሁም እስኪ አስተውሉ፣ ሁላችሁም አስተውሉ። ልሳን የሚተረጎም ከሆነ ማህበሩ ይታነጽበታል። ልሳን ከተተረጎመ ማህበሩ ይታነጽበታል። ልሳን የሚናገር ሰው ግን ራሱ ያነጻል ይላል። ልሳን የሚናገር ሰው ራሱን ያነጻል ይላል። ኦኬ፣ የሚተረጎም ከሆነ ማህበሩ የሚታነጽ ከሆነ ሲተረጎም ማህበሩ ከታነጸ፣ ልሳን ግን ሰው ሲናገር ራሱ የሚታነጽ ከሆነ ትርጉሙን ያውቀዋል ማለት ነው። ተናጋሪው የልሳኑን ትርጉም ያውቃል ማለት ነው። አለበለዚያማ መታነጽና ማወቅ መታነጽ ከማወቅ ከመረዳት ጋር ተያይዞ ሳይረዳው ነው የሚታነጸው ብለህ የምትናገር ከሆነ ለምን ሳይረዱ አልታነጹ? ማህበሩ ሳይረዱ ለምን አልታነጹ? ሳይረዱ እኮ
እንዲተረጉምላቸው ተነግሯል። ይሄ ግን ስለተረዳው ነው እኮ ይታነጽበታል ተብሎ የተነገረ። ቁጥር 4 ላይ በልሳን የሚናገር ራሱን ያንጻል። ራሱን ያንጻል ማለት ትርጉሙ ገብቶታል። ትርጉሙ ስለገባው ነው የታነጸው። ለማህበሩ ግን የማትተረጉምላቸው ከሆነ ለማህበሩ የማይተረጎም ከሆነ አይታነጹበትም። ትርጉሙ ስለማያውቁ ስለማይረዱ አይታነጹ። አለቀ። ሌላ ደግሞ ታች ወርደ አንተን ብለህ ነበረ። ሌላ መጠየቃችሁ ጥያቄ እናንተ በፊት ያነሳው ጥያቄና መልስ እኔ እናንተ ጥያቄና መልስ አሁን 5 ጥያቄ ስለ ጥያቄ ማለት አይደለም። ቆይ ጥያቄና መልስ 5 ደቂቃ እንግባ። ኧረ ሀሳቤን ልጨርስ። ጨረስኩ እኮ ቁጥር 28 ላይ የሚተረጉም ባይኖር ይላል በማህበር መካከል ዝም ይበል ይላል። የሚተረጉም ከሌለ በማህበር መካከል ዝም ይበልና ለራሱ እና ይላል። ለራሱና ለእግዚአብሔር ይናገር ይላል። ይህን ነበረ ወደ ሌላ ቦታ ሄደን እንግሊዝኛው ምናምን ስናይ የነበረው ለራሱ መናገር አለበት። በማታውቁት ቋንቋ እስኪ ቀስ ብላችሁ አስቡት። በማታውቁት ቋንቋ ለራሳችሁ እንዴት ብላችሁ እንደምትነጋገሩ ከራሳችሁ ጋር በማታውቁት ቋንቋ እስኪ ለጥቂት ለ5 ሰከንድ በማታውቁት ቋንቋ ከራሳችሁ ጋር ለመነጋገር ሞክሩ። ኢምፓስብል የማይቻል ነገር ነው። ስለዚህ ይሄ ቋንቋ ተናጋሪው ማወቅ አለበት። የሚያውቀው ቋንቋ ከሆነ ብቻ ነው ሜክ ሴንስ የሚያደርገው። የማያውቀው ቋንቋ ከሆነ ከራሱ ጋር እንዴት ብሎ ያወራል? ከራሱ ጋር መነጋገር ስለማይችል ኢምፓስብል። በማታውቀው ቋንቋ ከራስ ጋር ልታወራችል። አለቀ። እሺ 5 ደቂቃ ጥያቄና መልስ። ደቂቃ ማን ነው የሚያስቀምጥልን? ደቂቃ አስቀምጡልን። ምን ልጠይቅ ነው ዳኒ? ተጠያየቅን እኮ እንዳለ እኮ አለቀ። ሌላ ምን ትጠይቀኛል? 5 ደቂቃ እንጠይቅ። 5 ደቂቃ እንጠይቅ። ከፈለግ 1-2 ጥያቄ ጠይቀኝ። አለቀ። ግን ሌላ ምንም ሁለት ደቂቃ ተናግሬ ልውረድ። የግድ መሄድ ያለብኝ ነው እንዴ? እሺ አለ ብዬ እኮ ነው ብዬ ቀጥቀሽ ጎሄድ ብዬ አንድ ሰው በሚያውቀው ቋንቋ ልሳን እዚህ ጋር 1ኛ ቆሮንቶስ ላይ የተጠቀሰው ቋንቋ ወይም ልሳን የሚታወቅ ቋንቋ ከሆነ ለራሱ እና ለእግዚአብሔር የሚናገርበት ያ ልሳን ከሆነ ሰውየው የራሱ ኦሪጂናሊ የሚናገረው ቋንቋ ካለ በዛ ኦሪጂናሊ በሚናገረው ቋንቋ ለራሱም ለእግዚአብሔርም ሊናገር ሲገባው እንደ ስጦታ በተሰጠው ልሳን ተመልሶ እንዴት ለራሱና ለእግዚአብሔር በዛ በአዲሱ በሌላ ሀገር ቋንቋ ወይም በሌላ ሰው ቋንቋ ሊናገር ይችላል? ግልጽ ነው ኤፋ? ሀሳቤ በጣም ግልጽ ነው። አሁን አንተ አማርኛ ትናገራለህ። ለምሳሌ ልሳን የሆነ ሀገር ቋንቋ ነው እንበል፣ ስፓኒሽ ልሳን በቃ ተሰጠህ እንበል። አሁን አንተ በግል በምትጸልይበት ጊዜ ለምን በስፓኒሽ ትጸልያለህ? ለአንተና ለእግዚአብሔር በአማርኛ ለምን አትጸልይም? አንዱ እንትን ይሄ ነው። ግን የተዘለለችው ክፍል ምንድን ነው? ቁጥር 2 ላይ ያለችው ነው። ቁጥር 2 ላይ ያለችው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይልና የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። ሚስጥር ነው የሚናገረው። ያንን ሚስጥር ሰው አይረዳውም። ሎጂካሊ ይሄ 1ኛ ቆሮንቶስ ምዕራፍ 14 ከቁጥር 1 እስከ 25 ያለው ክፍል እስከ 25 ድረስ ያለው አርጊውመንት በደንብ ካነበብ ነው ከልሳን ይልቅ ትንቢትን ፈልጉ ነው። ከልሳን ይልቅ በልሳን ከመጸለይ ይልቅ አጥብቃችሁ ትንቢትን ፈልጉ። ኦኬ፣ ትንቢትን መናገር ሰዎች ስለሚረዱት ጉባኤው ይታነጻል ከሆነ አርጊውመንቱ የጳውሎስ ልክ ነው። እዚህ 1ኛ ቆሮንቶስ የተጠቀሰው ልሳን የሚነገር ቋንቋ ቢሆን ሰው የሚሰማው ቋንቋ ቢሆን ለምንድን ነው በልሳን ከመጸለይ ይልቅ በትንቢት መጸለይ ምረጡ የሚለው ወይም በትንቢት መናገር ምረጡ የሚለው? ሁለቱም ትንቢትም በሚገባቸው ቋንቋ ነው የሚነገረው። ልሳንም አሁን ባለው ክርክር መሰረት ከሆነ የሚታወቅ ቋንቋ ነው። ለምን
በቃ እንዲተረጎም አብሮ መሄድ ነገር አይደለም። ግን ከ1 እስከ 25 ያለው 14 ከ1 እስከ 25 ያለው ሀሳብ በዋናነት ትንቢት ጉባኤውን ቢውልድ አፕ ስለሚያደርግ ስለሚያንጽ፣ ልሳን ግን በግልም የሚጸለይ ስለሆነ ሞር ጉባኤውን የሚያንጸው ቢውልድ አፕ የሚያደርገው ልሳን ስለሆነ ትንቢት ስለሆነ እሱን ምረጡ ነው። መሀል ላይ ሁሉ በፍቅር እንዲሆን ቻፕተር 3 እንደ ኢንተርሉድ እንደ ሰበር ዜና ገብታለች። ትምህርቱ የሚጀምረው ምዕራፍ 12 ላይ ነው። ስለ ጸጋ ስጦታዎች የሚያወራው ምዕራፍ 12 እና 14 ነው። 13 አይ የፈለገ ልሳን ብትናገሩ የፈለገ ትንቢት ብትናገሩ ግን በፍቅር አድርጉት፣ በስርዓት አድርጉት ይላል። 14ም የመጨረሻ ቁጥር 40 ስናነበው ሁሉ በአግባብና በስርዓት ይሁን ይላል። የጳውሎስ ጭንቀት ስርዓት እንዲኖር ነው እና ጉባኤው እንዲታነጽ ነው። አይ ቲንክ አርጊውመንቱ ለእኔ በጣም ክሊር ሆኖ የሚታየኝ አይ ዶንት ኖ ለምን ለብዙ ሰዎች ኮንፊውዝ እንደሚያደርግ አላቅም። ለምንድን ነው ጳውሎስ ለምንድን ነው ከልሳን ይልቅ ትንቢትን የመረጥከው ብትለው ቁጥር 2 እና ቁጥር 4 ከቁጥር 2 እስከ 4 መልሶታል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። አንድ የሚያስተውለው የለም፣ ኢንኢንተሊጀብል ነው፣ አንደርስታንድ አይደረግም። 2 የሚያስተውለው የለም፣ በመንፈስ ግን ሚስጥር ይናገራል። 3 ሚስጥራዊ ንግግር ነው። ይሄ ነው አርጊመንቱ። በትንቢት የሚናገርስ ጳውሎስ ብትለው አይ በትንቢት የሚናገር ግን ለማነጽ ለማጽናናት ለሰው ይናገራል። በልሳን የሚናገርስ ራሱን ያንጻል። ትንቢት የሚናገርስ ማህበሩን ያንጻል። ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። መጨረሻ ላይ ቁጥር 12 የሚናገረው እናንተ መንፈሳዊ ስጣትን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። የጳውሎስ ሎጂክ ከልሳንና ከትንቢት የትኛው ነው ሞር ቤተክርስቲያን የሚያንጸው ነው? ትንቢት ነው ሞር የሚያንጸው። ለምን? ትንቢት ለሰው የምትናገረው ለማህበሩ የምትናገረው፣ ልሳንስ ለራስህም ሚስጥር የምትናገርበት ለእግዚአብሔር የምትናገርበት ስለሆነ ምናልባት ከተተረጎመ ግን ማህበሩ ሊያንጽ ይችላል። ይሄ ነው የጳውሎስ ክሊር የሆነ ትምህርቱ ይሄ ነው። እና አንድ ሰው ያንን የሚታወቅ ኢንተሊጂብል የሆነ ቋንቋ ከሆነ ልሳን በማህበሩ ውስጥ ያ ነገር ሲነገር ልሳን በራሱ ራስን ያንጻል ሳይሆን ጉባኤውን ያንጻል ነው መባል ያለበት። አዝፋራስ እንግዲህ ክፍል እስከተረዳ ነው ድረስ ተባረኩ። ምናልባት ከ30 ደቂቃ በኋላ መልሳሉ ካላችሁ አቢ ይሁን። እሺ እዚህ ሁንና ስትጨርስ እዚህ ጋር ግን ኤፊ አንድ ድል ብትሰጠኝ እሰጥሃለሁ። አንድ ላይ እሰጥሃለሁ። አዳም በቃ ጥያቄና መልሱ ይቀር። ጥያቄና መልስ አንተ ያው እንትን የለኝም ስላልክ እኔ ጥያቄ ስለሌለኝ ነው። ጥያቄ ግን ካለ ብጠይቀኝ ችግር የለብኝም። እኔ ግን ጥያቄ እንዳለ ጠየቅኩ። ጥያቄ ከጠየቅ ልጠይቅህ ነው። ያው ዝም ብዬ ነው የምለፋው። ጥያቄውን እኮ አትመልሰውም፣ ግን አንድ ድል ብትሰጠኝ ግን ደስ ይለኛል። እሰጥሃለሁ። ከዚህ በኋላ እሰጥሃለሁ። ይህን ከጠየቅኩ በኋላ አሁን ምድር ላይ ኤግዚስት የሚያደርግ ቋንቋ ነው እና ሐዋርያት ስራ ላይ ብላችሁ ሐዋርያት ስራ 2 ነው የምትገልጡት ማለት ነው። እና 1-2 ነገሮችን ብቻ እንድናይ ነው እዚህ ላይ አሁን በባለ 50 ጊዜ በቤተክርስቲያን ተከላ ወቅት ልሳን ሲናገሩ በዚህ የተሰበሰቡት በዙሪያቸው የነበሩ ሰዎች ልሳኑን ሰምተዋቸዋል? አልሰሟቸውም? አዳም እዛ ቦታ ላይ ያሉ ሰዎች ሲናገሩ በእነሱ ቋንቋ ሰሟቸው ይላል። ግን እንዴት እንደሆነ ለምሳሌ ተናጋሪዎችም ሲናገሩ በቀጥታ እንዴት እንደሆነ ምናምን አይገልጽም። ግን እንደ ሰው በራሳቸው ቋንቋ ነው የሰሟቸው። በግልጽ ነው እንጂ ምን እነ ጴጥሮስ በነዛ በዙሪያቸው ባሉ ሰዎች ቋንቋ ነው የተናገሩት። በዙሪያቸው ያሉ ሰዎች ደግሞ ቋንቋቸው ስለሆነ ሰሙ። እንደዚህ ነው የሚሉት የቄርጠና እና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ ይላል። 8ም ላይ እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። ስለዚህ እነ ጴጥሮስ እዚህ ጋር ልሳን ተናግረዋል። እዚህ ጋር የተናገሩት ልሳን ምድር ላይ ኤግዚስት የሚያደርግ ቋንቋ ነው።
ተናገሩት። ሲናገሩ ደግሞ ምድር ላይ የሚናገሩት ቋንቋ ኦሪጂናል የቋንቋው ተናጋሪዎች ተወላጆቹ ማለት ነው። ይኸው ምን ይላል? ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ ይላል። ስለዚህ እዚህ ጋር እነ ጴጥሮስ ምድር ላይ ኤግዚስት የሚያደርግ የሆነ ቋንቋ ተናገሩ። በዙሪያ የነበሩ ሰዎች ደግሞ ቋንቋው የነሱ ስለነበረ ሰሟቸው በቀጥታ አይደለም። ትክክል ነው። እሺ ሰው የእግዚአብሔርን ታላቅ ስራ ስለዚህ እዚህ ቦታ ላይ ኤፊ የሐዋርያት ስራ ምዕራፍ 2 ላይ የሰዎች ቋንቋ እንደሆነ ትቀበላለህ ማለት ነው አይደል? ኤፊ ትቀበላለህ ሳይሆን ማይቀበል የለም። ሐዋርያት ስራ 2 ላይ ትናንትና ሲነገር ነበረ እኮ አንተ አልተቃወምካቸውም። እዚህ ቤት ውስጥ ሰዎች የሰው ቋንቋ እንዳልሆነ ሲናገሩ ነበር። የሰው ቋንቋ አይደለም ያሉ ሐዋርያት ስራ 2 ነው ያሉት። ሐዋርያት ስራ አይ እንደዛ አይደለም። በትክክል ቼክ እንደዛ ያደርጋሉ ብዬ አላስብም። ከዛ ወደዛ እንሂድ ላምጣልህ እዚህ ጋር። እሺ ከሐዋርያት ከቆሮንጦስ 2 ጋር ልዩነቱን ላሳየ፣ ሁለቱ ልሳኖች ፈጽሞ የማይገናኙ እንደሆነ እሱን ላሳየ ነው። ወደ ቆሮንጦስ ሁለተኛ ቆሮንጦስ ጋር ስንመጣ እንደዚህ ይላል 14 ላይ አንደኛ ነው ለካ ሁለተኛ ቆሮንጦስ ለምመጣው አንደኛ ቆሮንጦስ ምዕራፍ 14 ኦኬ 2 ላይ 14 ላይ 12 ላይ ምን ይላል? በልሳን የሚናገር ለእግዚአብሔር ነው እንጂ ለሰው አይናገርም ይላል ጳውሎስ። እነ ጴጥሮስ የተናገሩት ለእግዚአብሔር ነው ለሰው ነው? አሁን በፊትም ስናገር የነበረው ይህንን ነው። መልሱ ትክክል ነው። ትርጉሙ ቆይ አንድ ጊዜ ትርጉሙ የማይታወቅ ከሆነ መልሱ ትክክል ነው። ሰው አልተረዳም። ይቅርታ ምን አልከኝ? ቀጥል። መልሱ ትክክል ነው። መልስ ነበር ያልኩ። እኔ ያጠየኩህ ጥያቄ ምንድን ነው? ልድገመው ጥያቄን። እነ ጴጥሮስ አሁን ያየነው በሐዋርያት ሥራ ምዕራፍ 2 ላይ በቤተክርስቲያን ምስረታ ወቅት እነ ጴጥሮስ የተናገሩት ልሳን ለሰው ነው ለእግዚአብሔር ነው? ይኸውልህ ሰው ባይሰማው እዛ ቦታ ላይ ሰው ባይሰማው ደንስ ላይ ለእግዚአብሔር ነው የተናገሩት ማለት ነው። እግዚአብሔር ነው ያሉትን የሚያውቅ እግዚአብሔር ይሆናል ማለት ነው። ሰው ባይሰማው ትላለህ። ሰውማ ሰማው እኮ ስለሰማው እኮ ነው። ሰው ባይሰማው እኮ ነው። ባይሰማው ኖሮ አትበለ። ሪትን ዶክመንት ነው ኦልሬዲ የተደረገ ነገር ታሪክ እኮ ነው። ስለዚህ ጥያቄ ምንድን ነው? እሱን እኮ ነው እየነገርኩ ያለሁት። አንተ እኮ ሁለት የተለያዩችን አመጣህና እዚህ ጋር እየተናገረ ያለው ሁለት የተለያዩ ናቸው። አመሰግናለሁ። ሁለት የተለያዩ ናቸው። እሱን ለማሳየት እኮ ነው የመጣሁት። አዳምዬ እኔም አንድ ጊዜ ዳኔ ለመግባባት መሰለኝ እየተማማርን ያለ ነው እና እዚህ ጋር እየተናገረ ያለው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲል ከምን አንጻር ነው? ለሰው ምንድን ነው የጠየኩህ? ምንድን ነው የጠየኩህ? አሪፍ አንድ ሀሳብ ልጨርስ ነው። ምንድን ሀሳብ ትጨርሳለህ? ምንድን ነው የጠየኩህ? መጀመሪያ ወደ ጥያቄያችን ነው። ይኸውልህ ሁሉም ሰው እኮ አእምሮ አለው፣ ይሰማል፣ ያዳምጣል። ስለዚህ እኔ የምናገረውን ይስማ። አንተ አይደለም። አይ አስታውሰኝ። ምንድን ነው የጠየኩህ እያልኩ ነው። አስታውሰኝ። የሐዋርያት ስራ አነሳህና የሐዋርያት ስራ ላይ ለሰዎች ተናግረዋል አልክ። ሰዎች አድምጠዋቸዋል። ለሰው ተናግረዋል ማለት ሰዎች ስለተረዱት ነው አላልኩም። ስለዚህ ጥያቄን በድጋሚ ልጠይቅ ማለት ነው። አልሰማኝም። የጠየኩት ጥያቄ ግልጽ ነው። ሐዋርያት ስራ ምዕራፍ 2 ላይ እነ ጴጥሮስ የተናገሩት ለሰው ነው ወይስ ለእግዚአብሔር ነው? እኔ ደግሞ ምን አልኩ መሰለ፣ ሰዎች ባይሰሙትና ባያስተውሏቸው ኖሮ ትክክል ነው፣ እግዚአብሔር ምን እንዳሉ ያውቃል አልኩ። ምንም ችግር የለም እና ከኔ ጋር ምንም የሚያጋጨው ሰዎቹ ባይሰሙት ኖሮ አትበል። ሰምተውታል። ታሪኩ እኮ ነው። ኦልሬዲ ታሪኩ እኮ ሉቃስ ጽፎልናል። በቃ ሐዋርያት ስራ ላይ ሰው ተጽፏል። ኦልሬዲ ታሪክ ነው። ሪትን ዶክመንት ነው ኦልሬዲ። አሁን ባይሰሙት ኖሮ እያልክ አትመልስ። እንዲህ ባይሆን ኖሮ ይባላል? ኢየሱስ ከማርያም ባይወለድ ኖሮ ይባላል? ኦልሬዲ ተወልዶ አዳነን እኮ። ስለዚህ አሁን ጥያቄ እኔ እነ ጴጥሮስ ሐዋርያት ስራ ምዕራፍ 2 ላይ የተናገሩት ለእግዚአብሔር ነው ወይስ ለሰው? ኦኬ እዛ ቦታ ላይ አንተ ለማድረግ የፈለግከው ገብቶኛል እና ምንም አትጠቀምበትም። ምንም ለውጥ አያመጣም እኮ ከኔ አስተምሮ ጋር ምንም ለውጥ ከኛ አስተምሮ ከቤተክርስቲያናችን አስተምሮ ጋር ምንም ለውጥ የሚያመጣ ነገር አይደለም። ሰዎቹ ስለተረዱት ከሰዎቹ አንጻር የተናገሩት ለሰው ነው ተብሎ ሊነገር ይችላል። ስለተረዱት ስላወቁ በእኛ ቋንቋ ስላሉ ስለገባቸው የተናገሩት ስለገባቸው። ስለዚህ ለሰው ነው የተናገሩት። አንድ ጊዜ ሰዎች ባይረዱት ባያውቁ ምን እንዳሉ ባያውቁ ኖሮ ለምን ትላለህ? ኖሮ ብሎ አርጊመንት አለ እንደ የተደረገ ታሪክ ላይ
በጣም ግልጽ አድርኩላ። ሁለቱንም በአንድ ላይ እኮ ነው። በአንድ ማን ፍቃድ ሰጠህ አንተ? ባይሆን ኖሮ ለምን ትላለህ? የተጻፈው እኮ ኦልሬዲ አንተ እያረክ ያለው እኮ የማይሆን ነገር ነው እየሰራ ያለው። እኔ ጌታ ኢየሱስን አይደለም የማይሆን ነገር ከጥንት ካልክ ልተው አዳም ጥያቄውን የፈለከውን ጥያቄ ጠይቀኝ፣ ግን ሀሳቤን እንዳስረዳ ፍቀድልኝ። አንተ እንዴ አዳምዬ ምን እያልከኝ እኮ ነው? አንተ ጥያቄ ስጠይቅህ ቆይ ይኸውልህ፣ ጥያቄ ስጠይቅህ ሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ የተናገሩት ልሳን እነ ጴጥሮስ ሲናገሩ ልሳን ለእግዚአብሔር ነው ለሰው የተናገሩት ስል ሰው ባይሰማቸው ኖሮ ብለህ ትመልሳለህ። እንደዚህ አይነት ነገር አለ እንዴ ምድር ላይ? እንዴ ታሪክ ሪትን ዶክመንት እኮ ነው። ኤፊ ያልኩት ምን መሰለህ? ያልኩት እዛ ቦታ ላይ በቀጥታ የእኛን ቋንቋ ይናገራሉ ብለው ስላሉ ተረድቷቸዋል፣ እናውቃለን። ስለዚህ በቀጥታ ሰዎቹ ስለተረዱ ስላወቁ ምን እያሉ እንዳለ ስላወቁ ለሰው ከሰው አንጻር ከእነሱ ጋር ተነጋግረዋል ብለን መናገር እንችላለን። ከሰው አንጻር አይደለም። የእግዚአብሔርን ታላቅ ስራ እንዲህ ነው እኮ ያሉት ሰዎቹ። የእግዚአብሔርን ታላቅ ስራ በገዛ ቋንቋችን እየነገሩ ነው እኮ ነው ያሉት ሰዎቹ። ስለዚህ ምንድን ነው ያስፈራህ? እነ ጴጥሮስ የተናገሩት ለሰው ነው ማለት ምንድን ነው ያስፈራህ? ተው በቃ ትቼዋለሁ። እሺ ትቼዋለሁ። ወደ ሁለተኛው ትቼዋለሁ። በቃ ትቼዋለሁ። ይኸውላችሁ አዳም ያለበት ምክንያት ለምንድን ነው ያላለበት ምክንያት? እዛ ጋር ለሰው ነው የተናገሩት ካለ እዚህ ጋር በልሳን የሚናገር ለእግዚአብሔር እንጂ ለሰው አይደለም ይላል። ስለዚህ በቃ አለቀ ማለት ነው። ውይይቱ አልቋል ማለት ነው። ለዛ ነው ይህንን መመለስ ያልፈልገው። ኢስ ኦኬ። ወደ ሁለተኛው ልሂድ። የሚያስተውለው አንድ ጊዜ እድል ትሰጠኛለህ? ቆይ ጥያቄ መጨረስ መጨረሻ ላይ እሰጥሃለሁ። መጨረሻ ላይ እሰጥሃለሁ። የሚያስተውለው እኮ በቃ ሁለተኛው ጥያቄ ተውኩኝ። አንዴን ሁለተኛው ጥያቄ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። በቃ ሁለተኛው ጥያቄ ተውኩት እኮ ያንን። እሺ ጎሄድ። እሺ ሁለተኛው ጥያቄ ላይ የሚያስተውለው የለምና ይላል። እዛው ላይ የሚያስተውለው የለምና ይላል። እሺ ጥያቄን ስማኝ አሁንም በደንብ። ሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ ልሳን ሲናገሩ ያስተዋለው ሰው ነበረ አልነበረም? ሁለቱ የተለያየ ኮንቴክስት ስለሆነ በኮንቴክስቱ ነው። ኖ እያደረግህ ያለው አንተ ምን መሰለህ? ኦኬ እኔ እንድናገር አትፈቅድልኝም? አይደለም እኔ ጥያቄ ስጠይቅህ እኔ የጠየኩት ጥያቄ ግልጽ አይደለም። እንድናገር ካልፈቀድክልኝ ለምን አስረዳ ትለኛለህ? ኖ አይደለም፣ እንደዚህ አይደለም። የኔን ጥያቄ ስማ። አንተ እኮ ሌላ ስለምታወራ የኔ ጥያቄ ምንድን ነው? ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ የተናገሩትን ልሳን ያስተዋለው ሰው ነበረ ወይስ አልነበረም ነው የኔ ጥያቄ። አሁን እዚህ ጋር እዛ ቦታ ላይ ቋንቋ ተናግረዋል፣ እዚህም ቦታ ላይ ቋንቋ ተናግረዋል። ሁለቱም ቦታ ላይ ቋንቋ ነው የተናገሩት። ሁለቱም ቦታ ላይ ተናጋሪዎቹ ሁለቱም ቋንቋ ነው የተናገሩት፣ ምድራዊ ቋንቋ ነው የተናገሩት ሁለቱም ቦታ ላይ። እዚህ ጋር ግን እዚህ ጋር ሲነግረን የሚያስተውለው የለምና ለሰው አልተናገሩም አለ። ሰዎች ስላልተረዱት ለሰው አልተናገሩም ተብሎ ተነገረ። ስላልተረዱት ጥያቄ ምንድን ነው? ቦታ ላይ ደግሞ ምንም ይሁን ጥያቄ ምንም ይሁን ልመልስና እንትን እያደረገች ምንም ይሁን ይባላል እንዴ? ቆይ ጥያቄ ነው እየመለሱ እያለ መሀል ላይ ታስቆመኝና ለአንተ አይደለም። ቆይ አንድ ጊዜ አንተን ቆይ አንድ ጊዜ ቆይ አዳም ቆይ አንድ ጊዜ ሀሳቤን ማልጨርስ ከሆነ ቆይ ሰው ልጠይቅ አንተን ተውና ሰው ልጠይቅ። ለዚህ ማድረግ የማልችል ከሆነ መመለስ የማልችል ከሆነ ሰላም ነው። ለምን መመለስ አትችልም? እየሰጠው ነው እኮ ዕድል። እንዴት ነው የምትመልሰው? ነው ሀሳቤን ልጨርስ። ሀሳብን ትጨርሳለህ አዳምዬ። እሺ ይነዋት አዳምዬ፣ አሁን አንተ የፈለከውን በቃ ሰጠና ትቼዋለሁ። ጥያቄና መልሴን አንተ ማብራራት የፈለከውን ቅር ያለን ምናምን ጊዜ ወስደ የፈለከውን ነገር ተናገር። ጊዜ ወስደ ቴክ ዩር ታይም። የሚገርም ማለት ነው ሰው ቤቴ ሲመጣ አሊስ ሰው ሀሳቡ እንዲሰማ አደርጋለሁ እኮ። አዳም ቀጥል እኮ አልኩህ። እሺ ቀጥል እኮ አልኩህ። የፈለከውን እንደዚህ ፌር አይደለም ማለት ሰውን እያስቆሙ 20 ጊዜ ትክክል። ኧረ አዳም ይሄው ሰጠው እኮ። ሁለቱም ቦታ ላይ ቋንቋዎች ናቸው። ሁለቱም ቦታ የሐዋርያት ሥራም የቆሮንቶስ መልእክትም ሁለቱ ቋንቋዎች ናቸው። እዚህ ቦታ ላይ ሲነግረን ለሰው ለእግዚአብሔር እንጂ ለሰው አይናገርም ብሎ ሲል ከማስተዋል ጋር ነው። ሰዎች ስላልተረዱት ለእግዚአብሔር እንጂ ለሰው አይናገርም ማለት። ሰዎች ስላልተረዱት ስላላወቁ
መረዳቱ ስለሌላቸው የተናገረውን ነገር ስላላወቁ። እኔ መጥቼ እዚህ ቦታ ላይ በቻይንኛ ብናገራችሁ እናንተ ካልተረዳችሁኝ እግዚአብሔር ነው ማወቅ የሚያውቀው፣ የተናገርኩትን ነገር የሚያውቅ እግዚአብሔር ነው። ከዛው ቀጥሎ ደግሞ በፊት አንድ ወንድማችን እንትን ሚስጥር የሚባለውን ነገር ዘለልከው የሚል ነገር አምስቶ ነበር እና በመንፈስ ግን ሚስጥርን ይናገራል። እዚህ ጋር ማሰብ ያለባችሁ እስኪ በመንፈስ ሚስጥርን ይናገራል ከተባለ ለእግዚአብሔር ሚስጥርን እግዚአብሔር የማያውቀውን ነገር ሰውየው ይናገራል እያለ ነው አይደለም? እግዚአብሔር የማያውቀውን ነገር ሰውየው እየገለጠለት ነው ለእግዚአብሔር ከሆነ ይሄ ትክክል አይደለም። እንደዛ ተብሎ ሊፈታ ይችላል። መሪ ጌታ ምናሉ እንትን ሆኖባቸዋል መሰለኝ። እዚህ ቦታ ላይ እየተናገረ ያለው ከሰው አእምሮ ሚስጥር ብሎ ሲናገር ከሰው አእምሮ በላይ የሆነ መንፈሳዊ የሆነ እውነቶችን ይናገራል ለማለት እንጂ ከሰው አእምሮ በላይ የሆኑ ስለ እግዚአብሔር ስለ መንፈሳዊ እውነት የሆነ ነገር ስለ እነሱ ነገር ይናገራል እያለ እንጂ ሚስጥር ለእግዚአብሔር እግዚአብሔር የማያውቀውን ነገር ሰው ይነግሯል እያለ አይደለም። እንደዛ አይደለም። ስለዚህ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ምክንያቱም ሰዎች ስላልተረዱት ሰዎች የሚለውን ነገር ስላላወቁ ከዛ አንጻር ለሰው አልተናገረም፣ ለእግዚአብሔር። እግዚአብሔር ሁሉን አዋቂ ስለሆነ ለእግዚአብሔር ተናገረ ተብሎ ሊነገር ይችላል። ሐዋርያት ሥራ ላይ ግን የተነገረውን ነገር ሰዎች ስላወቁ ሰዎች አውቀዋል። እዚህ ቦታ ላይ ግን ሰዎች አላወቁ ምን እንደተነገረ፣ ሊተረጎም ይገባዋል ብለው እያሉ ነው። ስለዚህ አለቀ። ማህበሩ የሚያውቀው ማህበሩ የሚታነጽበት ሲተረጎም ነው። ቋንቋ ነው፣ ሊተረጎም ይገባዋል። ማህበሩ እንዲታነጽበት ሊተረጎም ይገባዋል እንጂ ሌላ ምንም ነገር የለም። እግዚአብሔር ስትልኝ በጣም አመሰግናለሁ። ሰላም